አሁን ላይ ድምጽ ላይ ሲደረብ ዋው ስንል yes የሚገርም ነው ያለን ድምጹን እያጣጣምን ብቻ ሳንጠቀምበት እያለፈ ነው። ዛሬ እንድትጠቀሙበት ነው እየተናገርኩ ያለሁት። እንድትጠቀሙበት ነው እግዚአብሔር እንድንጠቀምበት። እግዚአብሔር ነቢያትን ለምን አዘጋጀ ብትሉ በልቡ ያለውን ሐሳብ ለሰው ልጆች እንዲናገሩ አለቀ በቃ። የልቡ ሐሳብ ምንድነው ሲባል እኛን ወደ ታየልን ማድረስ። የልቡ ሐሳብ ምንድነው? እግዚአብሔር ወዳየልን ቦታ ማድረስ መውሰድ ነው በቃ። ሌላ ምንም ሌላ ትርጉም የለውም በቃ። ነቢያት፣ ሐዋርያት፣ ወንጌላውያን፣ አስተማሪዎች ሁሉም አንድ ነገር ይጠቁማሉ ስለሚመጣው ሲዝን፣ ስለሚመጣው ነገር፣ ስለሚወስደን ኢየሱስ። እንደኛው ስለ ኢየሱስ ነው እንግዲህ በየቀኑ የሚነገረን አይደለ? ዮሐንስ ወንጌል በመጨረሻው ምዕራፍ ላይ ጌታ ኢየሱስ ከማረጉ በፊት የተናገረን ይሄን ነው። ሐዋርያ ሥራ መጀመሪያ አካባቢ ነው ምንድነው የሚለው? እርሱ ከኔ ሰማውን ሁሉ ይነግራቸዋል፣ እንደገና ደግሞ የሰማችሁትን ደግሞ ያሳስባቸዋል አይደለም ይለው። ልክ እንደዚህ በየቀኑ ከኢየሱስ የሰማውን እኛ የሰማነውን ያሳስበናል፣ እንደገና ደግሞ ይነግረናል፣ ነገ ምን ሊሆን እንዳለ ያሳውቀናል። ይሄ ነው መንፈስ ቅዱስ ከኛ ጋር ሆኖ የሚሰራው። ዛሬ እንደዚህ ልላችሁ ፈልጋለሁ። እግዚአብሔር ምን አለ? እግዚአብሔር ስለናንተ ምን አለ? የእግዚአብሔር ፕሮግራም እናንተ ህይወት ላይ ምንድነው? ይሄን ዛሬ አንድ ጊዜ ቆም ብላችሁ እንድታስቡ ፈልጋለሁ። በቃ እግዚአብሔር በህይወታችሁ ምን እያለ ነው? ምንድነው ያለው? እሱን ከረሳችሁ ካርታ ፕላን እንደጣላችሁ ቁጠሩ። ካርታችሁን ጥላችሁ አስቡ። መኖሪያችሁ ጠፍቶባችሁ ውስጥ ነው። ለምሳሌ አንድ ሰው ከሆነ ቦታ ተነስቶ ወደ ቤቱ መሄድ ቢፈልግ እና አቅጣጫው ቢጠፋበት ምንድነው የሚሆነው? የብዙ ሰዎች ህይወት እንደዚህ ነው። ካርታው እንደጠፋበት ሰው ማፕ ሲኖርክ ግን እንኳን የምታቀበትን ማታቀበትን ትሄዳለህ። አሁን ሰማይ ማፕ ሰጥቶናል። ዝም ብሎ መንገድ ላይ ያለቀቀም ማፕ ሰጥቶሃል። የህይወትን ማፕ ይዘህዋል ነው ምልክ። የህይወት ማፕ ተሰጥቶናል ነው ምላችሁ። የህይወታችን አቅጣጫ ሰማይ በእጃችን ሰጥቶናል። ወዴት አኖራችሁት? ያን ማፕ ዛሬ እንድታነሱት ፈልጋለሁ። እሱን ነው ምነግራችሁ። የህይወታችሁን ካርታ የታኖራችሁት? የእግዚአብሔር ድምጽ ለህይወታችን ካርታ ነው። በቃ ምን እንቀሳቀስበት፣ ምን ሄድበት፣ ወደ ዴስቲኒያችን ምን ደርስበት ነው። ወዴት አኖራችሁት? እግዚአብሔር የነገራችሁን ነገር በየቀኑ ታስቡታላችሁ። የምታዩትን የምትሰሙትን ትጽፋላችሁ፣ ታስባላችሁ፣ ታስተውላላችሁ። በዚህ ሲዝን እግዚአብሔር ተናግሮኝ ነበር፣ ወዴት አለ? እንደገና ደግሞ አሁን የገጠመኝ ነገር መቼ ነበር የነገረኝ? በራስ ብትረሱ ራሱ ነግሮኝ ነበር። ምንድነው ይሄ ቻሌንጅ ከየት የመጣ ነው? መንፈስ ቅዱስ ስለዚህ ነገር በህልሜ ነግሮኛል ወይስ በውን ነግሮኛል? በነቢያት ነግሮኛል? የት ነበር ስለዚህ ጉዳይ ሰማሁት የሚል ሰው አለ በዚህ ውስጥ? የሆነ ቦታ ልትሄዱ ስትነሱ፣ ልትወስኑ ስትፈልጉ፣ የሆነ ውሳኔ ልትወስኑ ስትፈልጉ መንፈስ ቅዱስ ስለዚህ ጉዳይ አስቀድሞ ነግሮኝ ነበር ወይ? ምን አለ መንፈስ ቅዱስ? ምን አለ? በማን በኩል ምን አለ? ማን ነው እንደዛ የሚለው? ከኛ መካከል ማን ነው የእግዚአብሔርን ድምጽ እንደ ማፕ የሚጠቀመው፣ እንደ አቅጣጫ የሚጠቀም፣ እንደ አድራሻ ጠቋሚ የሚጠቀም ማን ነው? እንደዛ ከሆነ ህይወታችን ቀላል ነው። መጓዝ አይከብደንም፣ መሄድ አይከብደንም፣ መሮጥ አይከብደንም። እነግራችኋለሁ። አንድ ጊዜ መንፈስ ቅዱስ እንደዚህ ይለኛል። በጣም በብዙ መከራ ውስጥ ነበርኩ የዛ ሲዝን። ወደ ማለት አገልግሎት ላይ ከአገልግሎት ያቅጣጫ ከህይወት ያቅጣጫ በጣም ከባባድ ቻሌንጆችን መጋፈጥበት ሲዝን ነበርና መንፈስ ቅዱስ ያን መከራ እኔ አይገባኝም፣ ያው የህይወት ጉዳይ ነው ምናምን ብዬ እሄዳለሁ፣ እመጣለሁ፣ እመላለሳለሁ። መንፈስ ቅዱስ እንደዚህ አለኝ፣ እንዳትቆም ይለኛል። ቀን ነበር። ሩጪ የሚል ድምጽ ሰማለሁ። እሱ ዛሬ ምንድነው እንደዚህ የሚለኝ? ሩጪ የሚለኝ አላስተዋልኩም ቀንና ከዛ ሩጪ የሚል ድምጽ ሰማለሁ።
ከዛ ቀኑን ሙሉ ምንድነው ሩጪ የሚለኝ ምንድነው ፍላጎት ነው እኔ ምን አይነት ነገር ነው ምናምን እያልኩኝ እያሰብኩ ዋልኩኝ። የምን መሮጥ ነው እያልኩኝ ወዴት ነው ምሮጣው ወዴት ነው ምን የምን መሮጥ ነው እንዳትቆሚ የሚል ነው የሚሰማኝና እሱ ወዴት ነው ምሮጣው የቱ ጋር ነው መቆመው ላለው እና ለሊት በህልሜ ተደገመልኝ። ለራሴ ነው መላችሁ በህልሜ ምን አያለው ደለል ላይ ነው እግሮቼ እንዳይቆሙ ከኋላ እስክትደርሺ ድረስ እንዳትቆሚ የሚል ድምጽ ሰማለሁ። ቀጥሎ ግን እግሮቼ ደለል ላይ ሲሄዱ አያለው። በቃ በጣም ማለት በስሱ ነው ምረግጣው። በጣም ታቃላችሁ ደለል ከላይ ስለሆነ አፈሩ እንዲክምር ስለሚል ረገጥ ካረጋችሁት በደንብ ስምጥ ነው የሚያደርገው እና ከላይ እየረገጥኩ ግን በጣም ሮጣለሁ በብዙ ስፒድና እዛ ውስጥ እየሮጥኩኝ አንድ ድምጽ ሰማለሁ እንዳትቆሚ ሩጪ እግርሽን እንዳይዘው እንዳትቆሚ የሚለኝን ድምጽ ሰማው። ከዛ ለካስ መንፈስ ቅዱስ ስለ ህይወቴ እንደሚያወራኝ ገባኝ። ዛሬም መንፈስ ቅዱስ ለእናንተ የሚነግራችሁ ነገር አለ። ምንድነው ያወራችሁ? ዛሬ ደግሜ ልነግራችሁ አልመጣሁም። የነገራችሁን ግን እንድታስተውሉ ጠይቃችኋለሁ። መንፈስ ቅዱስ የነገርኳችሁን ወዴት አኖራችሁት ነው እያለ ያለው። የተሰማችሁትን ድምጽ እየተጠቀማችሁበት ነው ወይ? አንድ ጊዜ ለአንድ ሰው መንፈስ ቅዱስ እንዲህ ሲል ሰማው። በሌላ ሰው ነው እየተነገረ ያለው ለዛ ሰው። መንታ መንገድ ላይ ቆመሃል ማለት መንታ መንገድ ማለት ከፊት ለፊት ሁለት መንገዶች አሉ። አንተ የመንገዱ መጀመሪያ ላይ ቆመሃል። እሺ ምርጫ ነው። ከሁለት አንዱን መምረጥ ግድ ነው። ሁለቱም ግን አንደኛው ወደ መልካም አንደኛው ወደ ሌላ ነው የሚወስደው። ሁለቱም ፊት ለፊት ቆመዋል የሚል መልእክት ሰማው። ገረመኝ። እግዚአብሔር በጣም ገረመኝ። ለካስ እግዚአብሔር ለሰው ልጆች አቅጣጫ እየሰጠ ምርጫ እየሰጠ የሁለቱንም መንገድ አስቡት መጨረሻውን እየነገረ እግዚአብሔር። አንዳንዴ ህይወት በሪሞት አልፋ መጨረሻውን ብታዩ ደስ ይላችኋል አይደል? ልክ እንደዚህ እግዚአብሔር መጨረሻውን ነግሮ ነው የሚወስድክ። በዚህ ብትሄድ ይሄ ገጥማል፣ በዚህ ብትሄድ ይሄ ምንም የማይጠይቁ ሰዎች ደግሞ ምንም አይሰሙም ከእግዚአብሔር። ዛሬ ያልሰማችሁ እንድትጠይቁ ጠይቃችኋለሁ። እንድትጠይቁት እግዚአብሔር ጠይቁ። እግዚአብሔር ስለዚህ ነገር ስለዚህ ጉዳይ ስለዚህ መንገድ ምን ትላለህ? አንድ የጠየቃችሁ ደግሞ የሰማችሁትን ነገር አስታውሱ። እግዚአብሔር ምንድነው የሚለው? ምን እያለ ነው እግዚአብሔር? ምን ብሎሻል እግዚአብሔር? ስለ ጎዳናችሁ ጠይቃችሁ የምታውቁ ሰዎች እኔ ጠይቄ አውቃለሁ ተመልሶልኝ ያውቃል የሚል ሰው ለምስክርነት እንዲሆን አንድ ሰው ይጻፍልኝ። ጠይቄ አውቃለሁ እግዚአብሔር ጠቁሞኝ ያውቃል በዛ መንገድ ተጠቅሜ ያውቃለሁ የሚል ሰው አንድ ሰው የለም? አንድ ሰው ተባረኪልኝ። ሩታውን እስኩ ጠይቃችሁ እግዚአብሔር አቅጣጫችሁ ሰጥቷችሁ ያውቃል። ያ ማለት ግን ከስንት ዘመን አንድ ቀን ማለት አይደለም። ሁሉ ጊዜ ነው መጠየቅ ያለበት። ሁሉ ጊዜ ነው የሚናገረው እርሱ። ሁሉ ጊዜ መጠየቅ አለበት እግዚአብሔር። ሁሉ ጊዜ ታስታውሳላችሁ ዳዊት ተማርኮ ሚስቶቹ ተማርከው ከተማው ተቃጥሎ ወድሞ መጣ። ከዛስ እግዚአብሔር ሆይ ልውጣን አገኛቸዋለሁን እደርስባቸዋለሁን መጠየቅ እኮ አያስፈልግም። አስቡት እንደኛ ቢሆን ሮጦ መድረስ ነው። ለዛውም ንጉስ ሆናችሁ አስቡ። ግን ጠየቀ። እግዚአብሔር ይጠየቃል። ከዛስ ከእግዚአብሔር ዘንድ የነገ ካርታ ልንወስድ ይገባል። የቀጣይ ጊዜ መወሰኛ መውሰድ ያስፈልጋል። ቀጣይ ጊዜያችንን ምንወስንበት። ክብር ለኢየሱስ ይሁን። ቀጣይ ጊዜያችንን ምንገዛበት፣ ቀጣይ ጊዜያችንን ምንቆጣጠርበትን ካርታ ምንይዘው ዛሬ ነው። አሁን ነው። ክብር ለኢየሱስ ይሁን። አሁን ነው። ሲነገር መቆጣጠረው አሁን ነው በሉ። ይሰማል?